ናዲያው የማን አቅም ይበረታል በኋላ ላይ እኔ አሁን ነው ይመቻችሁ ግን ነገር ዙሮ እኔ ነገ የምናፍርበትን ነገር ባንናገር መልካም ነው። ነገ የሚሆነው አይታወቅም። ከዚህ በፊት አሁን አባድፈንም ሰሞንም እኔ በእነሱም በደንብ ማቃቸው ወንድም በጣም በአካል ብዙ አብረን እኔ ራሳቸው ማና ሲናገሩ ያላፈሩትን ሰላም ጤና ይስጥልኝ ተከብራችሁ የጉባኤ ኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰሞኑን የዋይፋይ ችግር ገጥሞን ያው ጠፍተናል። በቀጥታ እንትን ባንልም በሞባይል ዳታ ግን በተወሰኑ ነገሮች ላይ የተገናኘን ነው። ለማንኛውም ኢትዮጵያ ትቀጥላለች። ልብ ያለው ልብ ይበል። መጥፋት ያልፈለገ ራሱን ያድን። ከዛ ውጭ የሚቀየር ነገር እንደሌለ ዛሬም እናረጋግጣለን። የተለመደው ነገር የኢትዮጵያ ከፍታ የተወሰነው ከፈጣሪ ነውና ሰዎች ሊያስቀሩትም ሆነ ሊያጣምሙት አይችሉም። ይሄን አጣምማለሁ ይሄን አጠፋለሁ ያሉ ሰዎች ሁሉ ራሳቸው ይጣመማሉ፣ ራሳቸው ይጠፋሉ እንጂ ከዛ ባሻገር የሚቀየር ነገር የለም። እውነታው ይሄ ነው። ማንም ሰው ይሄን እያስታወሰ ይሄን ቀይራለሁ ብሎ መነሳት ወይም ደግሞ እንደዛ ማለት ይችላል። ዋናው ነገር ግን ኢትዮጵያ ትቀጥላለች። እስከዛሬ ድረስ የተሰራባትን ግፍ ሁሉ ፈጣሪ ከህዝቧ ላይ ከምድሯ ላይ ያነሳ ዘንድ ወቅቱ አሁን ነውና ራሳችንን ከጥመት ከክፉ ነገር አርቀን በሚጠቅመው ተሰልፈን ጠቃሚዎች አሻጋሪዎች ከሚሆኑ ጀግኖች ጋራ የጀግንነት ታሪክ እንድንጽፍ ዛሬም እናሳስባለን። እርሱ ነው የሚጠቅመው፣ እውነቱም እርሱ ስለሆነ በተለያየ ቦታ ላይ ለጥፋት የተሰባሰበው ዘረኝነት መሰረት አድርጎ የጠላቶቻችን መጫወቻ ሆኖ የመጣው ማንኛውም መከፋፈል ያው ቀጥሏል። አሁንም ሌሎች የመከፋፈልን እውነት የምናይበት የተወሰነ ነገር እኔ እስኪ እንስማ። እናፍርበትን ነገር ባንናገር መልካም ነው። ነገ የሚሆነው አይታወቅም። ዘመኑ የቴክኖሎጂ ነው። እያንዳንዱ የምንናገራት ነገር ሪከርድ ይደረጋል። ነገ የምናፍርበትን ነገር አንናገር ወንድሞች። የምናወራው በሙሉ ለጎንደር ፖለቲካ ኩክኒያ ማን ነው እንትን ማን ነው እየተደባለቀ? እኛ ንጹህ አማራዎች ነን። ሁሌም ማን ነው ያለ የታስራደ የሰሜኑ ዲቃላ ነው ብሎ አራይ ሰው እንተ አንተ ደግሞ የታስራደ ለምን ተባረረ? ወይ ማለት ሆል ላይ ለምን ተባረረ? ዳን እችናና አግባ አይደለም የታስራደ ምን ብሎ ያስባል? ከትግሬና ከቅማንት የተደቀለ ነው የሰሜኑ ክፍል። እኛ እንደምትሰሙት እንግዲህ ምንጊዜም የተከበራችሁት ወንድሞቼ ከኔ ጋር እዚህ የምትሰሙ ሰዎች ኃላፊነትንና ተጠያቂነትን መሰረት ያደረገ ነገር ይዛችሁ ብትሰሙ ብታዩ ብትመለከቱ የሚል መልእክት አለኝ። ለዛ ነው በሁሉም ነገር ላይ አይሰማም ተብሎ የሚቀር ነገር የለም። ዘመኑም ሆነ ማንኛውም ነገር እንደው ሰው ሰራሽ ነገሩ ቢቀር እንኳን ፈጣሪ የሚሰራው ስራ አይቋረጥምና የሱ ፍርድ የትም ቦታ ሆነን የትኛውም ነገር ላይ ማምለጥ አንችልምና እባካችሁ በኃላፊነትና በተጠያቂነት መንፈስ ነገሮችን ብናደርግ እንዶ አንሰማም ተብለን አንያዝም ተብለን እንዶ ኃላፊነት በጎደለው ሁናቴ አይነቃብኝም አንታወቅም ብለን ባናደርግ ነገን እያሰብን ይሄ ፍርድ በራሳችን ላይ የሚፈጸም መሆኑን እያሰብን ሁሉንም ነገር ብናደርግ በጎ ከሰራን ያው ምስጋናና ሽልማት፣ መጥፎ ከሰራን ደግሞ ተጠያቂነትና ሌላ ነገሮች እንዳሉ እያሰብን ብናደርገው ማንኛውንም ነገር ደስ ይለኛል። ሁል ጊዜ ስንደግፍም ስንቃወምም በምክንያት ይሁን የምንለው ከራሳችን አንፃር እንጂ ከሌሎች አንፃር አይደለም። ቢኮዝ እስከዛሬም ድረስ ያለው ማንኛውም በተለይ ተቃዋሚ ነኝ እንደዚህ ወይም የሆነ ተች ነኝ የሚለው ኃይል ራሱን የሚያጠፋ በራሱ ላይ ምቀኛ ሆኖ ለራሱ ጠላት ሆኖ የሚንቀሳቀስ እንጂ ጠላት ብሎ ከሚያወራው ኃይል ጋር ምንም አይነት ሚዛን ሊደፋ የሚችል ሁነት አልፈጠረም። አይደለም እርሱን አቋቋሙን እንኳን ከዛ ጋር አዘ ኮምፒታንት ወይም እንደተች ወይም እንደሚያወራው ነገር ራሱ እንደሚኖረው ነገር ሆኖ የተገኘ ሰው የለምና ፕሊስ ራሳችንን ለማጥፋት መሯሯጡ ጥሩ አይደለም። ሁሉም ነገር በራስ ላይ ስለሆነ ዘጋውት ምናምን ሰላም ታላልኩትም እንደዚህ እየተባለ አኩርፍ ያለው እየተባለ እኛ ሀገር ኢትዮጵያ ውስጥ ያለው ሰው በሙሉ ራሱን ለማጥፋት ይጣደፋል እንጂ ሰው ለመጉዳት የሚያስችል አቋቋምም ህብረትም ሁነትም ትብብርም ምንም ዕውቀትም የለውም። ብቻና አማራ ብሎ ተናግሯል። ሆነ መድረክ ማለት አሁን ያለብን ደምቢያንና በለሳን ይዘን ክልል መሆን አለብን ነው። ይሄ ታሪክ ሆኖ ነው ማለት ይሄው እንዲያል የቀጨጨ ማንነት ይዘ ቋራን ይዘችን ይዘን በቃኛ እንቶኔ መክበብ ይጠራ ለምን እንደዛ እንዳሉ ክሊር ያርጉ። በቃ እኔ እሱ የተናገረው እሱ ነው የደገምኩት። እሱን ጥሩትና ባዲኖች ናቸው
ውሉልዬ እነዚህ የሚሉት ባህዴኖች ናቸው። ህዝባችን የአማራ ህዝብ አንድ ነው። ግን ባህዴኖች መጠጊያ ይፈልጋሉ። ንብረታቸውን የሚያተርፉበት ይፈልጋሉ። እነማን ናቸው ባህዴኖች? እስኪ ዘርዝራቸው። ባህዴን ምናምን እያላችሁ እዛ የወጋችሁን ከምትቃዡና ዛሬን እንዳንኖር ትናንትን እየተረካችሁ የምትቀባጥሩ ነውረኞች ባህዴን ውስጥ ገብተው ነከሌ ከዛ ባህዴን ማለት ይሄ ነው፣ ያንን በሽታ ደግሞ ከሌና ከሌ የሚባሉ ሰዎች ወርሰው ዛሬም እንደዛ ነው የሚሄዱት ብለህ በል። ምክንያቱም ባህዴን እያልክ የምታነውረውን አካል ምናልባትም አንቺ ምናምን እዚህ ጋር የምትጮሁ ሰዎች ልትሆኑ ስለምትችሉ ነው። ቢኮዝ ምናባዊ ትርክት እየፈጠሩ እውነታውን ለመካድ የሚደረግ የጥላት ወጥመድ መክሸፍ ስላለበት ማለት ስልጣናቸው ከተቻለ ስልጣናቸው ማሰንበት የሚፈልጉበት መንገድ አለ። በእውነት እኛ መርዝ እየሆነ ነው። መርዝ ሆነ። አሁን በእውነት እኔ አሁን እዚህ ጋር እያወራ ነው ያለው ነገር በሙሉ መርዝ ነው። በቃ ለጎንደር ዳንኤል አሁን ግን ወይ እየታተራደ እነ ቀለሞት ምረዴ ጋር ይተዋጋ ነው። በመዳን ቀለሞት ምረዴ እኮ የማሪ ባለስልጣን አረባካቸው በጣም ነው ትላቱ ያዳንታስ እንግዲህ እየታተራደ ቀለሞት ምረዴ ተዋጋ ይያልከነ በቃ እንዴ ተዋርደናል ማለት ነው። ኧረ ተው ይመቻችሁ ግን ነገር እኔ ነገ የምናፍርበትን ነገር ባንናገር መልካም ነው። ነገ የሚሆነው አይታወቅም። ከዚህ በፊት አሁን አባድፈንም ሰሞንም እኔ በእነሱን በደንብ ማውቃቸው ወንድም እኔ ነገ የምናፍርበትን ነገር ዘመኑ የቴክኖሎጂ ነው። እያንዳንዷ የምንናገራት ነገር ሪከርድ ይደረጋል። ነገ የምናፍርበትን ነገር አንናገር ወንድሞች። አይጠቅም የምናወራው በሙሉ ለጎንደር ፖለቲካ ነው። እንግዲህ ተወዳዳሪ ሆኖ ተፎካካሪ ሆኖ ሰው በዘለፋ አይደለም የእንትን ልጅ ምናምን እንደዛ አይነት ጸያፍ ነገር ስርዓት አልበኝነት ምናምን ነገር ቢሆን በዛሬ እንዳልኳቸው ኃላፊነትና ተጠያቂነት ከቦታው ላይ ሆኖ ይሄን ነገር ቢነገርና እዛ ቦታው ላይ ያለው ሰው ምን እንደሚሆን ስለሚታወቅ ነው። እንዝላልነት፣ ዘልዛላነት፣ ምቀኝነት፣ ጠላትነት ወይም ስርዓት አልበኝነት ማንነትን ለመግለጽ ካልሆነ በስተቀር በቦታው ላይ ሆኖ እውነታውን ለመኖር ነገሩን ተረድቶት ለዛ ለተረዱትና ላወቁት ነገር ዋጋ ለመክፈል የሚደረግም አይደለም። መቼም አያገኘኝ መቼም አያውቁኝ እንዲህ ተብሎ ነውና በዛ ስሜት ነው። አንድም ላይ የህዝብ ችግር ዓላማው የህዝብን ችግር ለመፍታት የሚል ነው። በየሄደበት በራሱም ላይ በሆነ በቤተሰቡ ላይ ወይም በህዝብ ላይ ችግር በመፍጠር የኖረ ሰው ችግር ይፈታል ብሎ ማሰብም መጀመሪያ ያሳቢው ወይም በዛ የተመካው ሰው ሰንካላነት ነው። ቢኮዝ እናት አባቱን አልታዘዝ ያለ ስርዓት አልበኛ የሆነ ተስፋ የቆረጠ በየሄደበት መሰናከል የገጠመው ሰው እንዲሁ ዝም ብዬ ቆሜ ከምሞት ጀስት የሆነ ነገር እያደረኩ ልበል ብሎ ሲል ተስፋ እንዲቆርጥ የሰራው በተስፋ መቁረጥ ወይ ደግሞ አጥፍቶ እንዲጠፋ ለማድረግ የሚሰራው የኢትዮጵያ ጥላት ደግሞ ያንን ሰው ዕቃ አድርጎ ቁስ አድርጎ የመግዛትና በሀገሩ ላይ በራሱ ላይ ያጥፍቶ ጠፊነት ሁነትን እንዲፈጽም ማድረግ ነው። በታምኑም ባታምኑም በኢትዮጵያ ላይ ደጋግመን እንዳወራ ነው በዚህ ጽንፍ ላይ ያሉ ታሪካቸውና ማንነታቸውን እያረከሱ በሪከርድ እያደረጉ የሰሩትን ነው ሁሉ ለላኳቸው እኛ በግልጽ የማናያቸው የኢትዮጵያ ጥላቶች እነሱ የተላለፋላቸውን መልእክት ይዘው ስለሚያስፈራሯቸው ብቻ እስከሚሞቱ ድረስ የሆነ ዋጋ ይከፍላሉ። ምን ማለት ነው? እስከ መጨረሻው መበታተን ድረስ ተራ ቦምባ ፈንጂ ሆነው አጥፍቶ ጠፊዎች እስከ መሆንም ድረስ ይቀጥላሉ እንጂ የኢትዮጵያ ሕዝብ አብሮ ሆኖ ከብሔር ከጎጥ ከመከፋፈልና በዛ ለመጠፋፋት ከመሽቀዳደም ከጥላቻና ከምቀኝነት ወጥቶ ሀገር እንደ ሀገር አክብሮ ሰውን እንደ ሰው አክብሮ ሁሉም ነገር በስራውና በተግባሩ መመዘን የሚችልበት ሁኔታ ላይ እስካልመጣ ድረስ እነዚህ ጥላት የሚጋልባቸው የኢትዮጵያ ጥላቶች የፉኝት ልጆች ባንዳዎችና ጽንፈኞች በሙሉ እስከ አጥፍቶ ጠፊ ቦምባ ፈንጂ ድረስ እንደሚሄዱ ይሹር ኩባር ኢትዮጵያ ላይ ደጋግመን ተናግረናል። አሁንም እሱን መጠበቅ አለባችሁ። ያንን ቶሎ እናቋርጣለን ካልን አንድ ሁሉም ሰው መሆን ከብሔር ከጎጥና ጥላት በሰራው ወጥመድ ላይ ሆኖ ከመጮህ ከማጓራት ከመለፍለፍ ይልቅ ከዛ ወጥቶ ሰው በሚለው ከፍታ ላይ ተቀምጦ ነገሮችን በባህሪያቸው መዝኖ ወደሚበጀው የመከወን አቅምን መፍጠር ነው። ይሄን እስካልፈጠርን ድረስ ከሌኖ ያን ብንገፋፋ ጥብቁ የተፈታ ቦምብ ነው አንዱ ላይ ይፈነዳል ማለት ነው። ዛሬም እንድንበል እነዚህ መሰል ባንዳዎች ግን እስከ አጥፍቶ ጠፊ ድረስ እንደሚሄዱም ሰፋ ያለ ዕቅድ ይዞ መንቀሳቀሱ ጥሩ ነው ማለት ነው። ባላውን ጎዳው ብላ የጥላት እንደዚህ እየተባለ ይሄ የረከሰ
የመጠፋፋት ሰው በመጥፋቱ ሰው በመሰቃየቱ ሰው በሞቱ ላይ እደሰታለሁ የሚል ከሰብዕና የወረደ እሳቤ ዛሬ ሊቆም ይገባል። ያንን ማድረግ እስካቻልን ድረስ ደግሞ የሚመጣውን ነገር ደስ ብሎ መቀበል አለብን። የዘራነውን አይደል እንደምናጭደው ሰውን እንትን ብለን ምናምን የዘራነውን እንደምናጭድ እያሰብን መሆን ዝም ብሎ ሲፈልጉ በዚህኛው እያቀራሩ ሆዱ በዛኛው ደግሞ ጽድቅን መፈለግ የለም። የዘራነው በእኛም ይሁን በእኛን በሚመስል ነገር ይከፈለናል። እሱን ታሳቢ ያደረገ ነገር ማውራቱ ጥሩ ነውና ምናልባት ሌላ ሀገር ላይ ሆናችሁ ስለ ኢትዮጵያ የምትፈተፍቱ ሰዎች ያው እንደ ጉባኤ ኢትዮጵያ የኢትዮጵያ ከፍታ የሚረጋገጥበት ቤት ነው። ዳኑ ነው። ዛሬም ድረስ ዳኑ። ምንም ብታጠፉ ያንን ከፈጣሪ ጋር ተሳሰቡት። እንደኛ እንደ ሰዎች ግን እንደናንተ በማሰብ አይደለም። እኛ ትላልቅ ነን፣ እኛ ኢትዮጵያዊ ነን፣ እኛ የኢትዮጵያን ከፍታ ነው የምናረጋግጠው። እንደናንተ በኖራችሁበት ነውር ምላሹን መስጠት አንፈልግም። እንደዛ አይነት ሐሳብ የለንም። አልሆን ካለም ደግሞ እናንተን እዛ ሸጉጠው የሚያስለፈልፉ ሀገራትም ሆነ ምናምን ከናንተ ነውር ጋር አብረው ይወቀጣሉ፣ ይጠፋሉ እንጂ እውነቴን ነው የምላችሁ ኢትዮጵያ ላይ በደል ያደረሳችሁ ሁሉ አይቀርላችሁም። ይሄንንም አሁንም እንድትረሱት አልፈቅድም። ምናልባት የኢትዮጵያ ላይ ያደረሳችሁትን ክፉ ጥፋት ሰማዩ ሊሆን ይችላል የሚመልስላችሁ፣ መሬት ልትሆን ትችላለች፣ ንፋሱ ሊሆን ይችላል፣ የምትበሉት የምትጠጡት ምግብ ሊሆን ይችላል፣ ውሃው ሊሆን ይችላል። አይ ዶንት ኖ ብቻ ግን አይቀርም። የኢትዮጵያ ላይ ያደረሳችሁትን በደል እስከ ማንኛውም ነገሩ የሚያስከፍላችሁ የሰዎች ስርዓት አይደለም። ከዛ በላይ የሆነው ሁሉን ይሁን ብሎ የፈጠረው ፈጣሪ ስለሆነ ይህንንም እያሰባችሁ አርጉት ነው። እያሰባችሁ አርጉት ማለት ያስፈራሯችሁ አይደለም። በርቱ ግን እያሰባችሁ ኢትዮጵያ ትቀጥላለች። እኛ እኮ እነሱ የሚናገሩት ነው የምንደግመው። ብያዝን ያውን ብያዝ ምንጩ የት ነው ነው አለ ምትያዝ። አሁን አንተ የሆነ ነገር ስትያዝ አሁን ያዘኝ እየታሳደ ስንቱ ያን በስቲ ጽፍልኝ አሁን ቪዛ እየታሳደ እኔን ስኳድ ቪዛ ያው ምንድነው የሚባል የት አመጣኸው ምን ማለት ነው? ምንጩ ነው የምናገረው። የት ከተያዝኩ ምን ችግር አለ? ምን ስኳድ ነው እኛው ምን ይኸውልህ እኔ ስያዝ የት አመጣኸው ነው ምንጩ ነው የምናገረው። አሁን እኔ ፈጥሬ ባወራ ዳኒ እንዳልከው ፈጥሬ ማወራ ከሆነ ትክክል። አሁን ምን አንደኛችን ስለዚህ ዳኒ ግን አሁን አባዲፈን ብትያዝ ሰውየውን ታቀርብለታል። ሄዶ ተናገረበት ነገር ሪከርዱን ስላለ እስቲ ለኛ ሰሞኑን ሪከርዱ ካላችሁ ማታሰሙን እኛም እኮ ከጎናችሁ አሁን እኮ በምን በስማ በለው የምታወሩት ነገር እኮ ነው። አሁን እኔ ግራ ይገባኝ እንጂ እኮ መረጃ ካላችሁ አሁን እኔ እኮ ከእናንተ ጎን ሆኜ ነው አብሬ እንደሱ የምታገራችሁ። እንግዲህ አንድ ጓደኛውን አመተን እናቀርብለታለን። መቶ ሳይቃል ችግር የለውም። ረበስማ መሳራ ወርደው ሊመጣ ነበር። አሁን በዚህ ጉዳይ ላይ እንደዚህና እንደዚህ ብላችሁ የተሰባሰባችሁ ሰዎች መሰባሰባችሁ በራሱ ለምታወሩለት ዓላማ አብሮ መቆማችሁን ሊያረጋግጥ የሚችል በሌሎች ፊት ቀርቦ ሊያሳምን የሚችል ስምምነት አላችሁ ወይ? አንዱ ቢስት፣ አንዱ ጠላት ሆኖ ቢገኝ፣ አንዱ እናንተ የምታወሩትን ነገር ለሌላ ጠላት አሳልፎ ቢሸጥ ተጠየቅ ለማስፈን የሚያስችል አደረጃጀትና ሂደት አላችሁ ወይ? ከህግ አንጻር ማለት ነው። ጀስት የምታወሩት ነገር ልክ እንደዚህ ተጠየቅ እንደሌለው ሁሉ ጥፋት ቆጥሮ ጥፋትን ይቀበል ማለት እንደማትችሉት ሁሉ የሆነ ነገር ድል አመጣን እንኳን ብትሉ እንደማይመጣም ተስፋ ቆርጣችሁ ነው ብዬ ነው የማምነው። ግን እንደው መጣ እንኳን ቢባል ማን ነው የሚወስደው? ማን ነው መሪያችሁ? ማን ነው ሰብሳቢያችሁ? ሶሻል ሚዲያ ሰብስባችሁ በዚህ ልክ ታቦካላችሁ። የምትሰሩት ነገር የገባችሁ ሁሉ አይመስለኝም። በእናንተ ንግግር ስንት ሰው እንደሚሰናከል፣ ስንት ሰው እንደሚጠፋ፣ ስንት ሰዎች ተስፋ እንደሚቆርጡ፣ ስንት ጥፋት እንደሚደርስ አላወቃችሁትም። ለዛ ነው በድፍረት ያለ ነውር ዛሬም ትናንትናም የመጣችሁበትን ሁሉ ነገር እየረሳችሁ ልክ ዛሬ ላይ ጠላ ቤት ቁጭ ብሎ ወይም የሆነ ጠጅ ቤት ቁጭ ብሎ እንደሰከረና በስሜት እንደሚያወራ ሰው የምታወሩት እንጂ ጤነኞች ብትሆኑ የሰው ልጆች ሁሉ ያሳዝናችሁ ነበር። ሰው እንዴት በሰው ስቃይ ይደሰታል? ሰው እንዴት በሰው መከራ የሆነ ትርፍ ያተርፋል? በዚህ ልክ የተዋረደና የወረደ አይ ቲንክ እኔ የሰው ልጅ ብቻ ይመስለኛል። ሌላው እንደዛ ስለማይል ማለት ነው። ዳኒ አሁን የሆነ ኖርማል ታጋይ ምስኪን ታጋይ መስለህ ዝም ደና ተጫወታለህ። እውነታው ተሰልፈህ ተናገርኩ ነው ትግላችሁ ወደ ኋላ የሚሄድ ምንድነው? ጨርቃ ተጫውተህ ትግል ትበላ ዝም ብለህ በቃ ምናምን። አንተ እኮ እንደ ካራባት ለብሰው በስነ ስርዓት በቃ በውጭ የሆነ ፖለቲካል ትንሽ ጣልጣል እያደረጉ ውስጡን መርዝ እየረጩ ከሚሄዱት ጋር በቃ ፖለቲካ ጥበብ ነው። ፖለቲካ ከኔ ነው። ዝም ብለን የምናወራው ነገር ዋጋ ያስከፍላል። አሁን እኮ እሱን እኮ እኔ አልክድም። አሁን ፖለቲካ ጥበብ ነው። ነገዛ እንትን አለ ዝም ብለን የምናወራው ነገር ዋጋ ያስከፍላል እኮ ለህዝባችን። ለኛ አይደለም እኛማ ወጣናል እኮ ነው። እኔ መጋራ መኖር ባክና ነው ዋጋ የሚያስከፍለንኛ
ዋጋ እየከፈልን ነው። ከዚህ በላይ ዋጋ ምን አለ? ቆይ ከዚህ በላይ ዋጋ አለ? ከዚህ በላይ ዋጋ አለ? አንደኛ እንደው ዳኒ እንደው ደግሞ እኛንስ እንደው ዋጋ ከዚህ በላይ እንደው 30 40 ዓመት ዋጋ ከፍለናል። ከዚህ በላይ ማን ዋጋ መስከፍለን እንደው አነደዋለሁ እንጂ በ30 ተሳት ከዛ ውጭ ግን ወደ መገራራፉ ገብተዋል። እንግዲህ እኛ አቅማችን እናሳያለን አይደል? አማን አቅም ይበረታል በኋላ ላይ እኔ አሁን ነው ዳኒ እኔ ስለማይጠቅም ነው እነሱ አቅም አለን ብለው እንደዚህ በዚህ ልክ የሚሄዱ ከሆነ ነገ በየቦታው ያለውን መሳሪያ ማስፈታት ይመጣል። ከዛ ድርጅት ያለው ሰዎች አወርድ ይመጣል። እናንተ እንደዚህ ያደርጋችሁ የኛን አባቦች አንተ እዚህ ማን ፈቅዶ ወደ ተንቀሳቀስ አወርድ ይባላል። የሚጎዳው ራሳችንን ነው። የሚጎዳው የኛን ወንድሞች ነው። ልንገርህ የሚጎዳው አሁን እናንተ በሪከርድ ነው ሪከርድ እንደው አሁን እኔ ሪከርድ አለ ባሰማችሁ አሁን እናንተ ሪከርድ በላይ ባየተማፍ እያየን አይደል? ምንድነው መታወሪያ አሁን አምሳሉ ማዘንጋ እና ቢራራ የሚሄድበት እየሄዱበት ያለው መንገድ አሁን ለአማራ ይጠቅማል ብላችሁ ዳኒ ቆይማ ይቁም ነው ማለት ያለባችሁ። እነሱ ሰው በተኛበት እየገደሉ አይደል እንዴ? አመለካከት የለውም ብሎ ቆይማ ዳኒ ይሄ እንዲፈጠር ያደረጉ ሰዎች ማለት ምን ዘለው ይገቡና ችግራቸውን ቤታቸው ሳይጨርሱ ዳኒ ፋፍዲን እንዳልከው ልክ ነው። ፋፍዲን ነው እኮ ይኸውልህ ዳኒ ወረኛ ደና ሰማፍላት ፋፍዲን እንደሆንክ እናውቃለን። በቃ ምን ማለት ፋፍዲን ነው? ፋፍዲን ይቅርና የድርጅት ነው ልዩ ኮማንዶ እኔ ድርጅትን እደግፋለሁ። ድርጅትን እደግፋለሁ። የወደቀ ድርጅት አትወርባክ ወድቅ አላብራ አልወደቀም እየሰራ ነው ልዩ ኮማንዶ። ቆይ አንደኛ ዳኒ ሁለት ነገር ነው እያራመደ ያለ። እኛ ያለው ምንድነው ይሄ እርስ በርስ ትናንትና ዘመነን እኛ የተቀጠቅነውና ከትችት አለፈን ረገጣ ይገባል። በዚህ ዘመን እኔ ነኝ ያለቃ ብሎ አንዱን ማፈንና ማሳደድ ፍጹም አይቻልም። ጥይት ሳሰፍርለት፣ ስንቅ ሳትቋጥርለት፣ መሳሪያ ሳትገዛለት ገና ህዝባችን በየጣሻውና በየብሩ ያለ ህዝባችን ገና ወደፊት ሳይሰበሰብ እኔ ነኝ መሪ ብለህ ህዝብ ልታፈን አትችልም በሚል ነው አይደል እኛ አመራርነት መሪነት ያወረነው ዘመን። ያ ደግሞ ወደ ጎንደር መጥቶ ሀፍቴና ባዬ እንዲታኮሱ ወርቅ ጥላ ገዝተው በቤታቸው ሁሉ ያስቀመጡ ሰዎች ነበሩ። ይህን በጥበብ አሳልፈናል። ከዛ በኋላ ከፈለው ደግሞ እነ ኮማንደር ሳሚ ብዙ ጊዜ ተዝቶባቸዋል። ኖ ይሄ አይረባ፣ ይሄ የአፓ ስራ ነው። ይህን የሚያደርጉ ሰዎች ዛሬም ትናንትን በፋፊዴን ብለው መጥተው ተሰባስበው ደብረታቦር ዩኒቨርሲቲ ውስጥ ሆነው አርበኝነት ፖለቲካ አይሆንም። አንተም እኮ ፋፊዴን ያልኩ ለዛ አርበኝነት ፖለቲካ ስለማይሆን ይታገል በቃ እሱም ለመተኮስ ብቻ እንጂ ለስልጣን አይሆንም። ይሄ ጉባኤ አንደኛው ክፍለ ዘመን እንደው ማያስበው እኮ እኔ በጣም ወደ ትምህርት ቤት የገባ እንኳን ተማረ ብለው ከቤት ቁጭ ብሎ የእናቱን ጡት የተወ ልጅ እኮ አባድፈን የስልጣን እርከኖች እኮ ብዙ ናቸው። ኖ ቆይማ ተረጋጋ። ይኸውልህ ወደድክም ጠላህም ይኸውልህ ትጥቅ የያዘው አካል ለሲቪሉ መቼ እንደሚያስረክበው አናውቅም። ችግራችሁ እናንተ እንደዛ ነው። ለምሳሌ የቡርኪና ፋሶ ፕሬዚዳንት ማን ኢብራሂም ትራውሪ አንቆት ይዞታል። ምንድን ነው የምታወሩት? በዚህ ዓለም ነው እናንተ ያላችሁ እንድንናጠባጠሩ እንኳን እነሱን ያስፈትጭ መግዛት ይችላሉ። በነገራችን የኢብራሂምን የዓለማዊ ትምህርት ደረጃ ታውቀዋለህ አንተ? ቆይማ ዝም ብለህ ተረጋጋማ። አይ እኔ ስለማውቀው ነው አሁን ልጁን ያነሳሁልህ ስለማውቀው የቡርኪና ፋሶ ሲቆይ ተረጋጋማ። ዓለማዊ ነው ወታደር ሰዎች እኮ እድሜያቸውም እኮ ራሱ ይፋለሳል። በነገራችን 16 ዓመት በውትድርና ከተቀመጥክ 3 ዓመት ተምረህ ዶክተር ልትሆን አትችልም። እንደ አብይ ዝም ብላችሁ እንደ አብይ በሙያ የሌለ ነገር አመጣ ሁሉ አይቅራ የሚል ታሪክ ይሄ ለሁሉም አስፈላጊ አይደለም። የስልጣን ተዋረዶች አሉ ካልካቸው ነጌታ ስራ ተማሩ ካልክ በመጨረሻ ላይ የወታደሩ ክንፍ ሲቪሉን በማቋቋሙ ሰዓት ስልጣኑን ሲያስረክብ የዛን ጊዜ መምጣት ይችላል እንጂ ወርዶ አርበኛ ነኝ ፕሮፌሰር ነኝ ብሎ ሁለት ስም ይዞ ለመምጣት የሚደረግ ነገር ቀውስነት ይፈጥራል። አርበኝነት የሚያምረው በታጋዮቹ ላይ ነው። ስለዚህ ወደደም ጠላም ታጋዩ ወታደሩ ነፍስ ወከፉ ምሽግ እየሰበረ የመጣው አካል ለምነን ነው። ይህን እንቀጩን እንድታውቁት እናንተ ሱፍ ለባሾች ለምናችሁ አግባብታችሁ ባመንነው መሰረት ወታደሩን እንዲያስክ ተቀመጥ። እኛ ግን የፖለቲካውን ስራ መስራት እንችላለን። እንዴት ነው የምትሰራው? አንተን ማን ወከለ? 43 ሚሊዮን ህዝብ በኢትዮጵያ ታይቶ የማይታወቅ ወይም በማስመሰል ተውጦ የነበረውን ዲሞክራሲ እየተባለ ባርነትን ስንወርስበት የነበረውን መድረክ አንጻራዊ በተባለ ቀጣዩ ሊሻሻል ከዛም የበለጠ ሊሆን ይችላል ግን ፋና ወጊ በሆነ መልኩ 43 ሚሊዮን ህዝብ የመረጠውን አብይን እየወቀስክ አንተ ማን ነህ?
ንቃት ተጸይፋት የወጣችን ኢትዮጵያ ለማፍረስ በቀልን ለመወጣት የተሰባሰብክ ጥንባንሳ ሁላ ኢትዮጵያ ትቀጥላለች። በነገራችን ላይ እናንተ እዛው በባርነት ቀጥሎ ኢትዮጵያ ትቀጥላለች።